ዮናታን አክሊሉ በድጋሚ መጮህ ጀመረ። ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል። ታድሷዊው መነኩሴ ውሃም እንጨትም አሁን ያልካቸው ነገሮች ውሃም ጸበል ይባል ውሃነቱን አይለቅም። መስቀል ይባል እንጨቱነቱን አይለቅም። ማርያም አምላክ ናት። አንድ ነገር ልንገርህ ማርያም አምላክ ናት። ይሄን ታምናለህ? ቴዲ ሐዋሳም ደስ የሚያሰኝ መልስ ያገኘ ይገኛል። አንድ ሰው ተዋውቅ ያለው መዝሙር ያሬድ ባላንተ እንዴት ያለ ድንቅ ሰው ነው ማለት። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች አሉ። በተለይ ከዚህ ከዮናታን ጋር የተገናኙ ጥንክሮችን ይዘናል። አሁንም በድጋሚ ቅዱሳንን መናገር ሰማዕታቱን መናገር ጀምሯል። እሱንም እናስደምጣችኋለን። በመሆኑም ላይክ እና ሼር በማድረግ ትብብራችሁን ጀምሩ ያልኩኝ ወደ መረጃችን በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቅራይተ ማት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ ወደ መረጃችን ነው በቀጥታ የማመራው። ዛሬም እንግዲህ ወቅታዊ ጉዳዮችን አስተማሪ መረጃዎችን እየመጥቻለሁ። ሁላችሁም ታዲያ ላይክ እና ሼር በማድረግ እንድትጀምሩ በፍጹም ትህትና ጠይቃችኋለሁ። በቅድሚያ ቴዲ ሐዋሳ ኦርቶዶክስ ሊሆን ነው እንዴ? ደስ የሚያሰኝ ዜና ይመስላል። ተካተልን እንመለስ። አንድ ሰው ተዋውቅ ያለው መዝሙር ያሬድ ባላንተ እንዴት ያለ ድንቅ ሰው ነው ማለት። እስካሁን እንዴት አላወቅኩም? ቴንሻ እኮ ጀስት ክርስትና እኮ ጀስት ሳትናገር እርምጃና ንግግር ሊናገር ይገባል። ትህትና ሊናገር ይገባል። እኔ እንደዛ ነው የሚገባኝ። መንፈሳዊ ሰዎች እንኳን ተናግራችሁ ሌላ ነገር ነው፣ ሳትናገሩ ግን ህይወታችሁ ሊናገር ይገባል። ትሁት መሆን አለባችሁ። እርጋታችሁ፣ ቢሰርቧችሁ የምትመልሱት መንገድ፣ ሰዎች ቢተላለፉ ቃላት አጣጣላችሁ፣ በቶፒክ ላይ ማውራታችሁ ይሄ እኮ ከግምት ይገባል። ቁም ነገር አረ መዝሙር ያሬድ ነው መዝሙር ያሬድ ብቻ ሳይሆን በጣም የሚገርመው ቴዲሻ በጣም ብዙ ወንድሞች አሉ። እንደውም ቲክታክ ፕላትፎርም ላይ እንደኔ አይነት ትንሽ ዕውቀት ያለው እንደኔ አይነት በጣም በትዕቢት የተሞላ እንደኔ አይነት በጣም ደካማ የሆነ ሰው የለም። በጣም ብዙ ወንድሞች አሉ። በጣም ብዙ ነገር የተማርኩባቸው እነ መዝሙር ያሬድ እናኪ አክሊል የሚባል ወንድማችን አለ። በጣም ተወዳጅ አክሊል ኦኬ እና አክሊል ያለው ነበር። አሁን የተቆራረጠ ቪዲዮ ያለው አክሊል ያልከው የሚናገራቸው ነገሮች እንዴ አክሊል ብቻ አይደለም። ኢዮብ ዘሚካኤል ጋዲሳ ዮሐድ እና ዲያቆን ሞኬ ሌሎችም በጣም ብዙ ወንድሞች አሉ። በተለይ ልደትም ጭምር ልደታ ቃል የሚባል አንድ ትንሽ መንፈስ ቅዱስ ያላቀው አገልጋይ ያለ። በርግጥ በጣም አብዝቼ ነው መጸለይለት። ምንም አይነት መንፈስ ህይወት የለው፣ ግን ጥሩ ነው፣ መረዳት አለው። በጣም አስቸጋሪ ባሪ ያለበት ግን በጣም ተወዳጅ የሆነ ወንድም ነው። ስቀልን ነው በጣም ጥሩ ስቀልን ነው ማለት ስቀልን ነው። በጣም ጥሩ ስነ ምግባር ያለው ወንድማችን ነው። እነ ቀሲስ ዲበኩሉ እነ ልደታ ቃል እነ ክርስቶፎረስ በጣም ብዙ ወንድሞች አሉ። ቲክታክ ላይ ብቻ በኦርቶዶክስ ቅዱስ ቤተክርስቲያን ኮንተንት የምናገለግል ወንድሞች ቁጥራችን ወደ 20 ምናምን ይጠጋል። እነ ሰሙ ክርስቶፎረስ ቀሲስ ዲበኩሉ ልደታ ቃል ዲያቆን ሞኬ ዲያቆን ዘማርያም የሚባል በጣም የሚደንቅ ወንድም አለን እና ሌሎችም አሁን እንግዲህ ምናልባት ስማቸው ካልመጣልኝ እንጂ በጣም ብዙ ወንድሞች አሉ። እነ ተመስገን ከፕሮቴስታንት የመጣው ወንድማችን ነው። በርግጥ በጣም የምወደው ተመስገን እፎይና ትንሽ ስጋ የጎደላቸው ወንድሞቻችን ናቸው። በጣም ቀጫጫዎች ናቸው። እንደኛ ስጋ የላቸውም። አረ ሌላ ማን ነው? አረ ስም አስተውሱኝ ተው። ኤርሚን እንኳን አውቀዋል። እና ዲያቆን ናታኒም የሚባል አለ። ብቻ በጣም ብዙ ወንድሞች ናቸው።
ከ20 ያላነሱ ኦርቶዶክሳን ወንድሞቻችን በዚህ በእቅበተ እምነቱ ዙሪያ ላይ እየሰሩ ይገኛሉ። እግዚአብሔር ይመስገን። በርካቶቹ ደግሞ ወደ እናት ቤተክርስቲያን እንዲመለሱ የቻሉትን ያህል ያደረጉ ይገኛሉ። በጣም ደስ ያሰኛል። ይቺ ቤተክርስቲያንን አንዱ እንዲመሰከረላት እኔ ወደድኩት ምስክርነት ስለሆነ እናድምጥ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። ነግራይ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በጭቆ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተው በጣም ደስ የሚል አገላለጽ ማለት በእውነትና በስሜት የተሞላ አገላለጽ ነው። የፈለገን እምነት እመን፣ ጥላቻ ግን ጥሩ አይደለም። የፈለገውን ያህል ተከተል እመን። ለምንድን ነው በዚህ ደረጃ ጥላቻችን ግን ከፍ ያለው? ይሄው ላሳያችሁ እንዴት አይነት ከባድ ቃል እንደሚጠቀም እንዴት አይነት የብልግና ቃላቶችን እንደሚጠቀም ዮናታን ተካተልን መለስ። ምንድነው ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በአመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳና መርቆሬዎስን ጠቅላ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለምሳሌ ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሜን ነው። ሐሳቡ ማስተማር ነው። ታዲያ እነዚህን መጥራት ምን አስፈለገ? ጭፍን ጥላቻ ነው እንጂ ክፋት ነው እንጂ የሆነ አድምኝነት ነው እንጂ በቀል ነው እንጂ። በጣም ያሳዝነኛል ይህ ሰው። የእውነቴን ነው። የራሱን ማስተማር እንኳን አይችልም። የራሱን እንኳን ማስተማር ካልነካካ አይሆንም። ሰው ስለ ቤቱ እንጂ ስለ ጎረቤቱ ምን ያገባዋል? ምን ሆኖ ነው እንደዚህ አይነት ሐሳቦች የሚያስበው? እስከ መቼስ ነው የሚቀጥለው? ዝም አልነው። የቅድስት ድንግል ማርያምን ተናገረ፣ አቡነ ተክለ ሃይማኖትን ተናገረ፣ አቡነ መርቆሬዎስን ጻድቁን አቡነ ታላቁን ሰማዕት ቅዱስ መርቆሬዎስን ተናገረ። አሁን ተነሙ ሰማዕት ታላቁን ሰማዕት ቅዱስ ጊዮርጊስን የተናገረ። በቃ ማቦካካት፣ መረን የለቀቀ አስተሳሰብ የገባቸውና ትክክለኛ ሐሳብ ያላቸው ግን እንደዛ ባለ መልኩ ገለጡ። በጣም ዘግጦ አሁን ከህፃንነትም ከልጆችም ያነሰ ነው። ጊዮርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው። ይሄንን ቪዲዮ እንደተለመደው 10 ጊዜ ኮፒ ሊንክ አድርጉልኝ፣ ኮሜንት ላይ ሰማዕቱ ጊዮርጊስ እያላችሁ አስቀምጡልኝ። ይህ መጽሐፍ ቅዱስ አንብቦ የማያውቅ ሰውዬ መረዳቱም የሌለው ሰውዬ እስቲ ስለ ሰማዕታት በዚህ ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 37 ላይ እንዲህ ይላል፣ በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍም ተገደሉ፣ ሞቱ፣ መከራንም ተቀበሉ። ስለማስም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሌላ ማስረጃ በማቴዎስ ወንጌል ምዕራፍ 24 ከቁጥር 9 ላይ ደግሞ እንዲህ ይላል፣ በዚያ ጊዜ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ናቸው። ለዚህ ነው በእናንተ ፊት ጻድቃኑ ሰማዕታቱ የሚጠሉት። እነሱ ግን ስለ ክርስቶስ መስክረው አልፈዋል።
በረከታቸው ይደርብን። በዚህ በመዝሙረ ዳዊት ምዕራፍ 44 ከቁጥር 22 ደግሞ እንዲህ ይላል ስላንተ ሁል ጊዜ ተገድለናል እንደሚታረድን በጎች ሆነናል ይልና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሲያጸናው በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 እንዲህ ይላል በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። አንተ ባትመሰክርለትም እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ዘላለማዊ አድርጓቸዋል፣ ስለኛ የሚማልዱ አድርጓቸዋል። እኔ መረዳታችሁን ብቻ ጌታ መንፈስ ቅዱስ በእውነት እግዚአብሔር አምላክ ያስተካክልላችሁ። እኔ ኬት እንደሚያመጡ ተራሱ ግራ ነው የሚገባኝ። በነገራችን ላይ ሰማዕታቱ ጊዮርጊስን እና ሲናገር እንኳን እንዴት ሱፉን አድርጎ የ20-30 ሚሊዮን ብር መኪና እየነዳ ያማረጠ ቪላ ቤት እየኖረ ልጁን ያንደላቀቀ ያስተማረ ምንም ሳይጎልበት እየኖረ በመከራ ሞት ያለፉትን ክርስቶስን በሕይወት የሰበኩትን ሊናገር መዳዳቱ ራሱ አይገርማችሁ? እንኳን አይደለም እነዛን ያለፉት ታላላቅ ሰማዕታትን ይቅር በሊቢያ ሞቱ ሰማዕታትን የመናገር ሞራል እንኳን የለው። ክርስትናን በእውነት የተመሰከሩ ናቸው። በደማቸው ፍሰት በሞታቸው ክርስቶስን የሰበኩ ናቸው። የሊቢያ ሰማዕታት በረከታቸው ይደርብን። እነሱን እንኳን መናገር አይችልም። ለምን ምንድነው የሚባለው? ጦጣ አልደርስ ያለችበትን ፍሬ አይጣፍጥም ማለቻሉ ይባላል። እና የጦጣ ኑሮ ነው የኖር ያሉት አልደርስ ያሉበትን ዛፍ ወይም ፍሬ አይጣፍጥም ይያሉ እና መቼም ደግሞ አደርሱ እርማችሁን አውጡ። እሱስ ወጥቶ ነው የመነፈቀው። ውስጥ ሆነ የመነፈቀው ደግሞ ሐሰተኛ መነኮሳት አሉ። መነኩሴን ባዮች ማለት ነው። ተከታተልን እንመለስ። ጸበል ከመሆኑ በፊት ውሃ ነበረ። ግን ከዛ በኋላ ጸበል ከሆነና ከተቀደሰ በኋላ ወደ ውሃነት አይደለም የሚመለሰው። መስቀልም እንደዛው ነው። እርሶ ዝቅ ለማድረግ ያክል ወደ እንጨትነት ጣውላ ወደሚሆን ማገዶ ወደሚሆን የኔን አባባልና ቆይ ግድ የለም የኔን አባባል እኔው ልናገረው ስለጠየቀኝ እኔው ልናገረው የተጠየቁት የራሴን ሐሳብ ነውና ያንተን አይደለም። ልብ አድርግ። ውሃም እንጨትም አሁን ያልካቸው ነገሮች ውሃም ጸበል ቢባል ውሃነቱን አይለቅም። አባ መስቀልም መስቀል ቢባል እንጨቱነቱን አይለቅም። ግን የከበረ ቆይ ያለው የከበረ ነው። መስቀልን እንጨት ማለት ባህሪውን ተፈጥሮውን መናገር ነው። አሁን እኮ መስቀልን እንጨት ማለት በአባማዛ የተጀመረ አድርጋችሁ ስለምትወስዱት ያቃለልኩት የናኩት ቁም ነገር የለውም እንዳልኩ አድርጋችሁ በራሳችሁ ትርጉም ወይንም ደግሞ ሌሎች እንደዛ ወስደውት ነው። ግን ምንጩ የት ነው? ከየት ነው? ሌሎችስ መጻሕፍት ይላሉ ወይ? ይሄ ሰው የሚለፈልፈው ከመጽሐፍ ነው ወይስ ከራሱ ነው የሚለውን እኮ ለማጥናትና ለመመርመር ጊዜ መውሰድ ያስፈልጋል። ስለዚህ ወደዛ ሊመጣልህ ነው ወደዛ ሊመጣልህ ነው እስከ ጠየቀኝ ድረስ። እሺ መስቀል በተፈጥሮ ስሙ እንጨት የሚሉት ቅዱሳት መጻሕፍት ናቸው። መስቀልን እንጨት ማለት ስድብ አይደለም። ሰውን በተፈጥሮ ስሙ መጥራት ሰውን በተፈጥሮ ስሙ ሰው ብሎ መጥራት ስድብ አይደለም። ስም አለ፣ አንተም ስም አለ፣ እኔም ስም አለ፣ ማንኛውም ሰው አለ። አንተ ሰው ብዬ ካልኩት ስድብ አይደለም። ካለማወቅ የተነሳ ስድብ አይደለም። የተፈጥሮ ነው። ሰው በመሆን ያገኘነው ነው። እናት አባት ያወጡልንም አይደለም። እግዚአብሔር ሰው አድርጎ ሲሰራን ከዛን ጊዜ ጀምሮ ሰው ነን። ስለዚህ እንጨትም ምንም ይሁን ምንም ዛሬ ያው እንግዲህ በቤተ መንግስቱ በኩል ብታቀማን ነው በቤተ ክህነቱ በኩል እስከ ፓትርያርክ ሰው ናቸው። አባ ማትያስ ሰው ናቸው። ማለት ሰው የሚለውን አይለቅም። ክብሩ እንዳለ ያንን መግለጽ ነው። ስለዚህ እንጨትም መስቀልም እንጨት ማለት ተፈጥሮውን ባህሪውን መናገር እንጂ በማቃለል አይደለም። በቅዱሳት መጻሕፍት አሁን ወደ ቅዱሳት መጻሕፍት ልግባል እና ሐዋርያት ያሉትን ማለት እንግዲህ አሁን ሐዋርያትም እንግዲህ እንዲህ ስላሉ ነገ ልንፍቅ ነው። ምናልባት ከኔ ጋራ እንደው ፈቃደ እግዚአብሔር ሆኖ የምትቀጥል ከሆነ ብዙ የምናገራቸው ነገሮች አሉ። ብዙ የምናገራቸው ማወጣቸው ነገሮች አሉ። መጽሐፍ ቅዱስን እየፋቁ የተፋቀው ማን እንደሆነ በግልጽ አሳያለሁ። አሁንም ደግሞ ምናልባት መስቀል የሚለውን እንጨት የሚለውን በመስቀል በመጽሐፍ ቅዱስ ላይ ከተገኘ ነገ ይፍቁታል ያን ነገር ማለት ነው። ለምን አይቀበሉትም? የሐዋርያትን ትምህርት አይቀበሉም። ይሄ ነው የሚያናድደኝ እኔ።
እንጂ ሌላ እኔ ከነሱ ደሞዝ አልበላ ያደረጉልኝ ነገር የለም ማገኘውም ነገር የለም ወደ ቅዱሳት መጻሕፍት በቅዱሳት መጻሕፍት ወቀተለው ሰቅሎሙ ዲበእስ በእንጨት ላይ ሰቅለው ገደሉት በምን ላይ በእንጨት ላይ ሰቅለው ገደሉት ማን ነው እንዲህ ያለው ቅዱስ ጴጥሮስ የት ይገኛል የሐዋርያት ሥራ ምዕራፍ 10 ቁጥር 39 ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበእስ በስጋሁ ስለ ኃጢአታችን እርሱ በስጋው በእንጨት ላይ ተሰቀለ መስቀል ብሎ አልጠራውም አየሁ በእንጨት ላይ ተሰቀለ ይህን ስማልኝ ማን ነው ያለው ቅዱስ ጴጥሮስ አሁንም አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 አባ ማዛ ይባላሉ ብዙ የዚህ የኦርቶዶክሳውያን ሐሳቦችን የሚያስተምሩ አባት ናቸው አሁን ቪዲዮዎቻቸው እየተያዘ በሌሎች ማህበራዊ ሚዲያዎች ላይ ተጋሩ ይገኛሉ እኛ ምናልባት በቀጣይ የማመጣላችሁና መኖክሴም ሆነው ይመስለው የበግ ለምድ የለበሱ ልናገኛቸው እንችላለን ራቅ ብለው የሚሳደቡት ብቻ ሳይሆን ውስጥም ሆነው የሚናገሩት አሉ ለማለት ያህል ነው ማርያም አምላክ ናት ጥያቄ ነው መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ተናገሩ ምን ለማለት ነው አንድ ነገር ልንገርህ ማርያም አምላክ ናት ይሄን ታምናለህ ራሳችን ስላልሆነ አልገባበት እንጂ ብዙ ማውራት እንችላለን አይደለም ግን አይሰጥም ስላልከ ነው አይ ቆይ ወደ ሐሳቡን እንምጣና ይደግፈናል መጽሐፉ እንኳን ይደግፈናል ወደ ሐሳቡን እንምጣና ይደግፈናል እሺ ወደ ሐሳቡን እንምጣ አይደግፈናል ግን ወደ ሐሳቡን እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አቃል ምክንያቱም ወከለም ተታው ያ ቆይ አኮ እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም ራሳችን ስላለ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ ነው ማርያም ለምሳሌ ለራሷን ቤዛ ናት አለ ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሄዋን ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል እዚህ ላይ እንስማማለን ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ የለም ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው ታንኪ ሁለተኛይቱ ሄዋን ናት ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት ሚለን ክርስቶስ ነው አዳም ተብሎ ተጠርቷል እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን ይሄ ቃል በቃል ያለችው ለሄዋን ነው because of what እሷማ የጌታ እናት ተብላኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሄዋን መሆኑ ማነገሩት የቤተክርስቲያኒ ትርጓሜ እስቲ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛ ስልጣን ይወለ አሁን አንተ ችግር ባንተ ወንዝ ለጠልፍ ስትለምስ አይደለም እኛ የትኛው ለምሳሌ ሶስት ነገር አለ ሶስት ነገር አለ በኮንሰንሰስ ፓትረን በራሳችሁ ማለት ነው በኮንሰንሰስ ፓትረን ለጨርስ የኛን እኔ የምነግርህ ለጨርስ አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ ሶስት ነገሮች አሉን እኛ አንደኛ መጽሐፍ ቅዱስ አለ አባት እናት መጽሐፍ የሚባል አባት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው ሁለተኛ አዋልድ መጻሕፍቶች አሉን የመጽሐፍ ቅዱስ ልጆች ምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ ሶስተኛ ወግ አለን ወግ ትውፊት አለን ሆሊ ትራዲሽን አንተ የምትፈልገው እንደ መድብል ነው እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም ይያልኩ እኔ ደግሞ ያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ አንድ ወደ ሄሬኒዮስ ስንመጣ አይገኝ ከየትኛው ትራዲሽን አመጣችሁት አራተኛው ክፍለ ዘመን ድረስ የለም ቅዱስ ያሬድ ጋር ነው ሄደው እርሱ የሚያረፉት ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም ይያልኩ ቤዛ እኔ ምን ይያልኩ ነው በሰለ ፖይንቴ ቆይ ወደ አይደለም ማርያም ለሄዋን ነው ያንን የተናገረችው የሚል ከየት አመጡ ትርጓሜው ራሱ ከኤርሊ ቸርች የሚመዘዝ አይደለም የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ ስለዚህ የኤርሊ ቸርች አይደለም ነው ሐዋርያዊት ናት ይወለ የኛ ቤተክርስቲያን ሐዋርያዊት ይወለ አሁን እኮ መሰለ እኛ አንድ ነገር ልንገርህ እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናቀም እኔም አላልኩም
በቃ ቤዛነት ግን አንተ እያልክ ያለው እኔ ለቀደም ለኮምፓሬቲቭ ነው ያመጣውልህ እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ ተጻፈ የማንጋራው ምንም የለም ለሱ የተቀጸለ ባይብል ላይ ያለው ሁሉ ለኛ ይገባል እኮ መምህር እሱም በተግባር ይስጡኝ እስቲ አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይሄን በተግባር ይስጡኝ አሁን ይያሉኝ ያሉትን ነገር እኔ በተግባር እፈልጋለሁ አንተ ቆይ ሰማኛ ሔዋን ማርያም ይሄን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል ቅድም ስለ ኢንካርኔሽን አነሳናል ኢንካርኔሽን ማረፊያችን ነው መሰለ ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ ጌታ ባሪያ ያለች ቆይ ሰማኝ ቆይ እሱ ትህትና ነው ለምሳሌ እንደሱ ማለት ሰው ባሪያ የሆነው ሰው በእግዚአብሔር መልክ አይደለም ነው አይደለም ነው አይደለም ኦፍ ኮርስ እንዴ በቃ አለቀ ሰው ባሪያ የሆነው ሲወድቅ አሁንማ ሰው እዚህ ዕብራውያን አንድ ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ብሎ የተነገረው ነው ያለው ቅዱስ ጳውሎስ በቀኝ የተቀመጠ አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ የኛ ስጋ ስቲል ማስረጃ ይስጡኛል ማርያም ለምሳሌ እኔ ጌታ ባሪያ ነኝ እያለች ነው እሷ አይደለችም እያለ አዎ ሶ ከመጽሐፉ ጋር ከትራዲሽን ጋር የተጋጨው አልተጋጨውም ለምሳሌ ማርያም ራሷን የጌታ ባሪያ ማለቷን ከማስረጃ ነው ቆይ አንተ በጥቅስ ብቻ ስለምታምን ነው እኔ ደግሞ በጥቅስ አይደለም ማምነው በነጠላ ጥቅስ አላምንም እኮ የሚያምኑበትን ማስረጃ ይጠይቁ በነጠላ ጥቅስ አላምንም ማምንበትን እኮ ነው የምነግርህ ቤተክርስቲያኒቱ የምታምንበትን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ናቸው እንዲሁም ደግሞ ሌላ የፕሮቴስታንት ይመስለኛል መልስ ያው ክርክር ነው ትንቅንቅ ነው መልስ የተሰጠበት ነው እና መጀመሪያ ላይ ምናልባት ግር እንዳይላችሁ ማርያም አምላክ ናት ብለው ነበር እንግዲህ እሱ ምንድነው በደንብ እንዲያብራራ መንገድ ስላልሰጠው ነው አምላክ ዘበጸጋ ይባላል ሙሴ አምላክ ተብሏል በነገራችን ላይ ሙሴ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ብሏል ክርስቶስ እግዚአብሔር አምላክ ዘበጸጋ ሙሴን አምላክ አድርገው እግዚአብሔር ሾሞታል ማለት ፈርዖን ላይ ስለዚህ ሙሴ አምላክ ነው ወይ ብንል አምላክ አይደለም ግን አምላክ የባህሪ አምላካችን ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ አጋዕዝተ ዓለም ቅድስት ሥላሴ ናቸው ነገር ግን በጸጋ የሚያገኙት በረከት አለ ማርያምንም ቤዛ ናት መስቀልም ቤዛ ነው ሌሎች ገንዘብም ቤዛ ነው እና ሲባል የጸጋ ቤዛነት ነው ለምሳሌ ስግደት ሁለት አይነት ይባላል የባህሪና የጸጋ ከዛ የክብር ያለ ይቀጥላል የባህሪ ለአምላካችን ለጌታችን ለኢየሱስ ክርስቶስ ብቻ ለእግዚአብሔር የምንሰግደው ስግደት ነው የባህሪ ስግደት የጸጋ ስግደት ግን ለቅዱሳን የሚሰጥ ስግደት ነው መላኩ ለኢያሱ ለመላኩ እንደሰገደ እንዲም ደግሞ ዮሐንስ ወንጌል ላይ እንደተቀመጠ ብዙ ቦታዎች ላይ ስለ ስግደት ተቀምጧል ብዙ በጣም በርካታ ቦታዎች ላይ ዮሐንስ ራሱ ሐዋርያ ዮሐንስ ራሱ ወንጌላዊ ማለት ነው ሁለት ቦታ እንደሰገደ ያሳየናል እና ያ ስግደት ለመላክ የተሰገዱ ስግደት ከእግዚአብሔር ጋር የሚተካከሉ ነው አይደለም የጸጋ ስግደት ነው እንዲሁም ደግሞ አምላክ ዘበጸጋ የሚባሉ አሉ የጸጋ አምላክነትን የሚያገኙ ማለትና ሙሴም እንደዚሁ ሌሎች ተጠቅሷል እመቤታችንም ከዛ አውድ ላይ ያስረዱ ሲሉ ነው እንቢያሉትና ምናልባት ሌላ ነገር እንዳይመስላችሁ ማለት ነው ያው ቀይሮ ስለሚናገሩ ማለት ነው ወደ ቀጣይ መረጃችን እናምራና ወደ መጨረሻ ጥንክራችን የምናልፍ ይሆናል በዛውም ነገራችንን የምንጨርስ ይሆናል በስተመጨረሻ እንግዲህ እንድናደምጥ የምወደው እንግዲህ እነዚህ የፕሮቴስታንት ቤተ እምነት በተለይ ቅዱሳንን ከሞት በኋላ ያማልዳሉ አያማልዱም ባጸደ ስጋ ባጸደ ነፍስ የሚባሉ ነገሮች አሉ ጭራሽ ምልጃ ላይ አይቀበሉምና ሊቀ ሊቃውንት ስሙር እንዲህ ይላሉ ከሞቱ በኋላ እኮ የሉም የሞተ ቅዱስ እንዴት ትጠራላችሁ ተክለ ሃይማኖትም እሺ በሕይወተ ስጋ ያሉ ቅዱስ ያማልዱ ይሆናል ሙሴም አማልዷል ከሞቱ በኋላ ግን ጥቅም የለውም አስከሬን ለምን ታከብራላችሁ የሚሉ እንደሞል እስኪ ስለነሱ አንድ ጥቅስ የሰማችሁ ነው አይደል መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ወይም እናንተ ሙሉ ታሪኩን አንብቡት እንዲህ ነው በጣም ባጭሩ ልተርከው ንጉስ ዳዊት ልጁ ሰሎሞንን አነገሰ እሱ ሞተ እሱ በደንብ ስሙኝ ንጉስ ዳዊት ልጁን ካነገሰ በኋላ ሞተ ምን አላልኳችሁ ዳዊት ሞተ ተቀበረ ከአባቶቹም ጋር አንቀላፋ ሰሎሞን በአባቱ በዳዊት ዙፋን ከተቀመጠ በኋላ ኃጢያት ሰራ ምን ሰራ አልኳችሁ ትልቅ ኃጢያት ሰራ እግዚአብሔርን አሳዘነ በጣም የሚደንቅ ቃል መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ላይ በጣም ኃይለኛ ከባድ ነውር ከፈጸመ በኋላ ሰሎሞን እግዚአብሔር እንዲህ አለው ከአባትህ ከዳዊት ስራ ጠፍተሃል ርቀሃል አባትህ ዳዊት በሄደበት መንገድ አልሄድክም ነሆ አንተን እንዲህ ያደርግህ ነበር ነገር ግን
እስኪ አብራችሁ በሉ እናንተ ነገር ግን በሉ ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም ይህን ክፉ ነገር በዘመንህ ምን አልልም ስለ አባትህ ስለማን ስለ መረጥኳት ስለ እንግዲህ እንዳልኳችሁ ነገ ቀሪውን እንጨርሳለን አሁን ግን ልነግራችሁ የምፈልገው ዳዊት ሞቷል አመታት ተቆጥረዋል ፈርሷል በስብሷል ትቢያ ሆኗል አመድ ሆኗል መጽሐፍ ቅዱስ የታሪኩን ፍሰት ተመልከቱ ዳዊት ሞቷል በዚህ ታሪክ ላይ ዳዊት የለም በህይወት ሞቷል እግዚአብሔር ግን ምን አለ ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመን አላደርግም ስለ ስሜ ይቅር ብያለሁ አይለውም እንዴ ዳዊትን ሰሎሞን እስኪ እንጠይቃችሁ ስለ ስሜ ይቅር ብያለሁ ማለት ይችላል አይችልም አቤት ሕያው በሆነ በማይሞት ስሙ ሰሎሞንን ይቅር ማለት ይችላል እግዚአብሔር ግን እንደዛ አላለም የሞተውን የዳዊትን ስም ጠርቶ እግዚአብሔር ስለ አባቱ ስለ ዳዊት ይቅር ብያለሁ አለ ክርስቲያኖች የዳዊት ማስመራ ይግረማችሁ ስለ መረጥኳት ስለ ኢየሩሳሌም አሁንኛ ደብረ ሊባኖስ ግሸን ላሊበላ ደብረ ሊባኖስ ወይም ደግሞ እዚህ በተለያየ ቦታ ይሄን ገዳማትን የምንሳለመው አድባራትን የምንሳለመው ያለ ምክንያት እንዳይመስላችሁ እግዚአብሔር ቅዱሳኑን ባከበረበት ስፍራ አይደለም ስለ ቅዱሳኑ ባረፉበት ቃል ኪዳን በተቀበሉበት ከእግዚአብሔር ጋር በተነጋገሩበት በጸለዩበት ስፍራ አጽማቸው ባረፈበት ስፍራ እንኳን ይቅር ስለሚል ጽላታቸው ባለበት ቃል ኪዳናቸው ባለበት ስፍራ በስፍራው እንኳን እግዚአብሔር ይቅር ስለሚል ስለመረጥኳት ስለማናለ አቤት ስለ ኢየሩሳሌም አይደለም ኢየሩሳሌም ንጉስ ዳዊት ይቅርና ዳዊት እግዚአብሔርን ያገለገለባት ንስሐ የገባባት ብዙ ነቢያት ትንቢት ተናግረው ስለ ክርስቶስ የሞቱባት ኢየሩሳሌምን እንኳን ስለወደዳት እግዚአብሔር ስለ ኢየሩሳሌም ይቅር ብያለሁ አለ ስለተመረጡ ቅዱሳን ቦታዎች ብሎ እንኳን እግዚአብሔር ይቅር እንደሚል መጽሐፍ ቅዱስ ላይ ያያችሁ ቅዱሳን ስለጸለዩባቸው ስለተጋደሉባቸው ከአጋንንት ጋር ታግለው ባሸነፉባቸው ስፍራዎች ሁሉ እግዚአብሔር ኃጢአትን ይቅር እንደሚል አያችሁ ስለ አባትህ ስለ ዳዊት ስለመረጥኳት ደግማችሁ ንገሩ ስለማን ስለ ኢየሩሳሌም ብዬ ይቅር ብያለሁ አለ ታዲያ ምን ትፈልጋላችሁ ክርስቲያኖች አይደለም የሞቱ ቅዱሳን ይቅርና የአባታችን እንግዲህ የመምራችን የሊቀ ሊቃውንት ስሙርን መልእክትን የተከታተልነው የተወዳችሁ ቤተሰቦቻችን የዛሬ ቪዲዮቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ላይክ ሼር ማድረጋችሁ እንዳይዘነጋ ያልኩኝ ሰነባበታለሁኝ ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን